ጸሎታችንን ሰምቷል አሜን ስለታችን ሰመረ አሜን የከበደብን ነገሮች ሁሉ በሱ ቀለለ አሜን አሜን በሉ አሜን አሜን በሉ እግዚአብሔር ጸሎት ይሰማል መስማት ብቻ አይደለም ይወልሳልም እግዚአብሔር በህይወታችን ላይ ደስታን ይሞላል ከሌለበት ደስታን መሙላት የሚችል ያንቺ ጌታ በሰማይ አለ ያንተ ጌታ በሰማይ አለ ተሳላችሁ አልመለስ አለ ቆየባችሁ እግዚአብሔር ጸሎታችሁን ይሰማል ደግሞ ይመልሳል ጠይቃችሁ የዘገየባችሁ ነገር ከጌታ የተነሳ ወደ ደስታ ይቀየራል አሜን 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 ዛሬ ጌታ በደስታ ይሞላል ጌታ ስሙ ይባረክ ለዘለዓለም የአምላካችን ስም ይባረክ አባባ ሰማይ ይሁደኛ ይውረድ በመካከላችን መንግስት ይውረድ ዛሬ ደግሞ ስለምታስተምረን ስለምትመክረን ስለምትገስጸን ስለምትባርከን ከውስጥ የመነጨ ደስታ ስለምትገልጠን ስሜን ከፍ አደርጋለሁ አሁን አስተምረን በኢየሱስ ስም ጌታ ለዘለዓለም ይባረክ ሰዓት ገፍተናል ትልቁ ነገር ሰዓት መደው አይደለም ጌታን ማምለካችን ካነሰ ቀጣይ ላይ እንሰብካለን የዛሬን እግዚአብሔር ደግሞ ይባርካል በክርስቶስ ደስተኛ የሆነ ህይወት በመሪስ ነው ዛሬ ቃል የሚያካፍልላችሁ ወደ ዮሐንስ ወንጌል ምዕራፍ 15 እንደርሳለን እዛ ስንመለከት እንዲላይ ለፍጥረት እንድመቸኝ እኔ ያነበብከታለሁ አብ እንደወደደኝ እኔ ደግሞ ወደድኋችሁ በፍቅሬም ኑሩ እኔ የአባቴን ትእዛዝ እንደጠበቅሁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁና አለ ክርስቶስ ደስታዬም ምን እንዲሆን በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁና ብሎ ኢየሱስ ክርስቶስ ተናገረ ደስታ ለሰው ልጆች ምንድነው እኔ አንድ ሰው ቢጠይቅ የሆነ ነገር ይመልሳል ደስታዬ ይሄ ነው ሊል ይችላል ደስታዬ ስራ መስራት ነው ሊል ይችላል ደስታዬ ከኢየሱስ ጋር ያለኝ ግንኙነት ነው ሊል ይችላል ደስታዬ ጌታን ማምለኬ ነው ሊል ይችላል ደስታዬ ለጸሎት የነበረኝ ጊዜ ነው ሊል ይችላል ደስታዬ ቃል በሚያነብበት ጊዜ ነው ሊል ይችላል ደስታዬ ከልጆቼ ጋር የሚያሳልፍ ሳት ነው ከሚስቴ ጋር የነበረ የፍቅር ጊዜ ነው ሊል ይችላል ለኔና ላንተ ደስታ ከውስጥ የሚመነጭ ከእግዚአብሔር ጋር የምንገናኝበት ጊዜ ነው አሜን ያ ደስታችን ነው ኢየሱስ ክርስቶስ ምን አለ ደስታችሁ ሙሉ ይሆናል አለ በፍቅሬ ትኖራላችሁ አለ እኔ እግዚአብሔርን የአብን ፍቅር እንደምጠብቅ በፍቅሩም እንደምኖር እናንተም እኔም ያዛችሁን ብታደርጉ በፍቅሬም ብትመላለሱ ደስታችሁ ሙሉ ይሆናል ይሄን ደግሞ ምን ብያለሁ ተናግሬያችኋለሁ አለ ጌታ ይባረክ ደስታችንን ሙሉ የሚያደርግ እሱ ነው ምክንያቱም የሌላ ሰው ደስታና ያንቺ ደስታ ይለያል የዓለማዊ ደስታና የኔ ደስታ ይለያል የኔ ደስታ በክርስቶስ መስቀል ላይ የተመሰረተ ደስታ ነው የኔ ደስታ በመንፈስ ቅዱስ ላይ የተመሰረተ ደስታ ነው እሱ የማይወሰድ የዘላለም ደስታ ይባላል ያ ደስታ የመንፈስ ቅዱስ ፍሬ ነው ዝም ብሎ አይደለም ከእግዚአብሔር ጋር ለዘላለም ከምናደርገው ህብረት የተነሳ የሚፈጠር ደስታ እውነተኛ ደስታ ይባላል ያ ደስታ የዘላለም ደስታ ነው ደስታ ለክርስቲያን ምንድነው ለአማኝ ምንድነው ሌላ ሰው በመጠጡ ደስ ሊል ይችላል መኪናው ውስጥ አንዳንድ ጊዜ ሲናገኝ የበሉትን ምግብ ያወራሉ it's amazing ይላል ደጋግሞ ምግብ ያደንቃሉ ደስተኛ እንደሆነ we have great time ይላል ደስተኛ ሳልነበረ ብሎ ደስ ይላቸዋል የኔና ያንተ ግን ከእግዚአብሔር ጋር የምንነጋገርባቸው ጊዜዎች ከእግዚአብሔር ጋር ህብረት ያረግንባቸው ጊዜዎች በሙሉ ያ የደስታችን ምንጭ ነው እግዚአብሔር ለሰው ልጆች እንዲሁ ያለ ምንም ዋጋ ደስ የሚያሰኝ ነገር ሰጠ
ሃሌሉያ ደስታ ከውስጥ የሚመነጭ ስሜት ነው ያ ስሜት ሲገለጥ ሰው ሐሴት ያደርጋል ያ ስሜት ሲገለጥ ሰው ምን እንደሚያደርግ አያውቅም ያ ስሜት ሲገለጥ ሰው ይጮሃል ያ ስሜት ሲገለጥ ሳያቅ ሊሳን ይናገራል ያ ስሜት ሲደረግ ሰውነቱን ሼክ ያደርጋል ያ ስሜት በተገለጠ ጊዜ ያ ሰው የሚያደርገውን አያውቅም የሚናገረው ይጠፋበታል ሃሌሉያ ያለ እልልታውን ይቀለቅላል ማያደርገው ነገር የለም ያ ውስጣዊ ደስታ ነው ስሜቱን ሲቀሰቅስ ሰዎች ሁላችሁ ቅድም እንዳልኳችሁ ሳራ የሳቀችው ሳቅ ትክክለኛ ሳቅ አልነበረም ሳራ የሳቀችው ሳቅ ከላይ የሆነ ሳቅ አልነበረም እድሜዋን ተመልክታ ነበር ያለውን ሁኔታ ተመልክታ ነበር ብዙ ይደረጋል የተባለ ጊዜ አልፎ ነበር ያ ሳቅ ቋቋቋ ብላ ሳቀች እግዚአብሔር ወደ ቤቷ ግን ቀጣይ ዓመት ሳቅ የሚሆነውን ይስሐቅን አመጣላት በዛ ምክንያት በቤታቸው ሳቅ ሆነ አብርሃም ቢጠባበቅም ነበር ያዝንም ነበር ምክንያቱም በቤቱ ያለው ሰው ያለ አልያዜር ይባላል እሱ ሊረከበኝ ነው እሱ ነው የሚወሰው ፕሮሚሲን መች ነው የሚፈጸመው ኪዳኔ መች ነው የሚፈጸመው የተናገርከው መች ነው የሚፈጸመው ያለ ይጠባበቅ ነበር ግን እግዚአብሔር የሳራን ሳቅ የስላቅ የሆነውን ሳቅ የእውነት ሳቅ አደረገላት ያ የእውነት ሳቅ በተፈጸመ ጊዜ በእነሱ ቤት ደስታ ሆነ በዛ ቤት ላይ ፍጹም የሆነ ደስታ የሆነ ደስታ አልፎ የሚፈጠር ስሜት ሳይሆን በክርስቶስ ኢየሱስ የተመሰረተ ያኖራችን ዘይቤ ነው ለክርስቲያኖች ደስታ አልፎ የሚፈጠር ሳይሆን በክርስቶስ የተመሰረተ ያኖራችን ዘይቤ ነው በማመናችን ብቻ ከጌታ ጋር በመሆናችን ብቻ ሁሉ ጊዜ ደስተኛ እንድንሆን የሚያደርገን ምንድነው በመስቀሉ ስር መመስረታችን ነው ሁሉ ጊዜ ከጌታ ጋር መመስረታችን ሁሉ ጊዜ ምን ሊያደርገን ይችላል ደስተኞች ሊያደርገን ይችላል በሃይማኖቱ ደስተኛ ያልሆነ ሰው ጌታን ሊያመልክ አይችልም በእምነቱ ደስተኛ ያልሆነ ሰው በጥርጣሬ ውስጥ የሚኖር ሰው ደስተኛ ሊሆን አይችልም ምክንያቱም አንድ የክርስቶስን ከተቀበለ በሃይማኖቱ ውስጥ ከተዘፈቀ ያ ህይወት እሱ ውስጥ ደስታን የማይፈጥር ከሆነ ወንጌል ሊሰብክ አይችልም ደስታን የማይፈጥር ከሆነ ሊጸልይ አይችልም ደስታን የማይፈጥር ከሆነ እግዚአብሔርን ሊያመሰግን አይችልም የኔና ያንተ ደስታ ከላይ ነው የኔና ያንተ ደስታ የሚመነጨው ከሚታየው ነገር አይደለም ቤት ከሰራነው ቤት አይደለም ከወለድናቸው ልጆች አይደለም ደስታችን ያለው በመስቀሉ ስር ነው ደስታችን ያለው ከዘላለም ነው ደስታችን ያለው ከኢየሱስ ሞት ነው ደስታችን ያለው ከተሰቀለልን ነው የማይወሰድ ደስታ ተከፍተ የማተት ደስታ ምንም ቢቀያየር የማየት እውነተኛ የሆነ ደስታ ያ ደስታ ነው አንቺ ጋር ያለው ያ ደስታ ነው እኔ ጋር ያለው ደስታችሁን በእውነት ነው ምላችሁ አይወሰድባችሁ አሜን አሜን ደስታ ከእግዚአብሔር መንፈስ የሚፈስ ውስጣዊ ስሜት ነው ከእግዚአብሔር መንፈስ የሚፈስ ውስጣዊ ስሜት ነው ከእግዚአብሔር ጋር ህብረት ስናደርግ መንፈስ ቅዱስ ስራ ይሰራል ከእግዚአብሔር ጋር ህብረት ስናጠናክር መንፈሳዊያን እንሆናለን ከእግዚአብሔር ጋር የጠበቀ ግንኙነት ስናደርግ ህይወታችን ደስተኛ ይሆናል ያ ደስታ ከመንፈስ ቅዱስ ከልብ የሚፈስ ስሜት ነው ሃሌሉያ ሌላ ደስታ ለክርስቲያኖች አጭር አይደለም የመንፈስ ቅዱስ ፍሬ ነው ለኛ ያ ደስታ የመንፈስ ቅዱስ ፍሬ ነው ከእግዚአብሔር ጋር ህብረት ፍሬ ማፍራት ሲጀምር ደስተኛ እንሆናለን ሁለተኛ ሰላም ይኖረናል ሶስተኛ ፍቅር ይኖረናል እምነት ይጨምራል የዋት እንሆናለን ትዕግስት ይኖረናል ማካፈል እንጀምራለን ያለንን ማካፈል ሐሳብ መስጠት ጊዜ መስጠት ገንዘብ መስጠት ያ ከየት ይመጣል ብትሉ ከእግዚአብሔር ጋር የነበረው ግንኙነት እያደገ ሲሄድ እንደዛ ይሆናል ደስታ በመልካም ግንኙነት ላይ የተመሰረተ ህይወት ነው ከማጋ ከእግዚአብሔር ጋር
ከማጋ ከሰውጋ ከማጋ ከጎረቤትጋ ከማጋ ከአካባቢጋ ከማጋ ከምስትና ከልጆችጋ ያለው የጠበቀ ግንኙነት ደስታን ይፈጥራል አንደኛ በፍቅር ግንኙነት የሚፈጠር ደስታ እርሱ በትዳር ውስጥ ያለ ደስታ ነው ትዳር ውስጥ ሰዎች የተግባቡ ከሆነ ወደር የሌለ ደስታ እሱ ትብስ እሷ ትብስ እኔ ልስማ አንተ ልስማ እሺ ቤቢ ያሉ ያወራሉ የውሸት አይደለም እውነተኛ የሆነ በትዳር ውስጥ የሚገኝ በሚስትና በባል መካከል ውስጥ የሚገኝ ደስታ ነው ሌላኛው ደስታ ሁለተኛ ደስታ ምን መሰላችሁ በመልካም ግንኙነት ከባልንጀራ ጋር ከጓደኛ ጋር ከምትወደው ጓደኛ ጋር ያለ መልካም ህብረት የሚፈጥረው ደስታ ነው ከመልካም ግንኙነት ውስጥ የሚያደርገው ደስታ ሌላኛው ደስታ የቤተሰብ ደስታ ከሚስት ጋር ከልጅ ጋር አባትና ልጅ እናትና ልጅ የሚታደርገው የፍቅር ህይወት እውነተኛ የሆነ ግንኙነት ወይንም ደስታን ይፈጥራል በሰዎች ህይወት ውስጥ ማለት ነው ስለዚህ ሌላኛው የመጨረሻና ወሳኙ በወንድማማቾች መካከል ላይ በቤተ ክርስቲያን ያለ ህብረት የሚፈጥረው ደስታ ያ በቤተ ክርስቲያን ውስጥ ያለው ህብረት የሚፈጥረው ደስታ ምንን ያጠቃልላል አብሮ መጸለይን ይጨምራል አብሮ ወንጌል ማገልገልን ቁጭ ብሎ መወያያትን በአንድ ሐሳብ መስማማትን በዛ ውስጥ ባይብልን አብሮ በማንበብ ባይብል በተለያየ መንገድ ልናነብ እንችላለን ግን በግሩፕ የምናደርገው ልናገር እኛውን በግሩፕ እናደርጋለን ማክሰኞ ያ ባይብል ስቴዲ ምኑን ያመለክታል የደስታችን ምንጭ ነው ህብረትን ያጠናክራል ወንድማማቾች መካከል ላይ ያለውን ፍቅር ይጨምራል ስለዚህ አንዳንድ ጊዜ በዓላት ሲኖሩ ምግብ እንበላለን እዛ ጋር ያ ምግብን መቋደስ ሐዋርያቶች ያደርጉ ነበር ደስ ይላቸው ይበሉ ነበር በዛ መካከል ላይ መልካም ነገር ያወሩ ነበር ይነጋገሩ ነበር ደስታቸውን ያሳድጉ ነበር ደስታ ስለዚህ በመልካም ግንኙነት ላይ የተመሰረተ ህይወትን ያጠቃልላል ሌላኛው በወንድማማቾች መካከል ነው አብሮ በመላትን አብሮ ምግብ መቋደስን አብሮ መጸለይን አብሮ ወንጌል ስርጭትን በማድረግ ያ በወንድማማቾች መካከል ደስታን ያሳድጋል ሌላኛው ዓላማ ያለው ህይወት በመኖር ደስተኛ እንሆናለን የማይወላገድ ክርስቲያን የማይነጣጠል ክርስቲያን የማይለዋወጥ ክርስቲያን እውነት የሆነለት ክርስቲያን ክርስቶስ የሆነለት ክርስቲያን ለዓላማ ለማሳካት ብቻ የሚኖር ክርስቲያን በህይወቱ ደስተኛ ይሆናል ያ ዓላማ ሰውን ማገዝ ሊሆን ይችላል ያ ዓላማ ስለ ሰው መጸለይ ሊሆን ይችላል ያ ዓላማ ስለ ቤተክርስቲያን መቃጠት ሊሆን ይችላል ያ ዓላማ ወንጌልን ለመስበክ ሊሆን ይችላል ግን ማንኛው ነገር ዓላማውን ለማሳካት መኖር ደስተኛ ህይወትን ይሰጣል ዓላማ አላችሁ በህይወታችሁ ያቀዳችሁት እቅድ አለ እየሰራችሁት ያለ ነገር አለ ያላቋረጣችሁት ነገር አለ በርቱበት ተያያዙበት እስከ መጨረሻ ሂዱ ያ መጨረሻ ላይ ደስተኞች ያደርጋችኋል ያ መጨረሻ ላይ እውነተኛ የሆነውን ደስታ ከክርስቶስ የሚገኘው ደስታ ለህይወታችሁ ያስረክባል ምክንያቱም በዝምታ ውስጥ ሆናችሁ ሊሆን ይችላል ብቻችሁን ሆናችሁ ሊሆን ይችላል ዓላማ ግን አላችሁ ያ ዓላማ ክርስቶስን ማየት ያ ዓላማ ክርስቶስን ለዓለም መግለጥ ነው ያ ዓላማ ስለ ወንጌል መሰደድ ነው ያ ዓላማ ምን ያደርጋል አንተን መጨረሻ ላይ ክፍል እንድትቆም ያደርጋል ብቻን ደስተኛ አገሌል እንድትደፋ ያደርጋል በደመና ውስጥ ባለው ግብዣ ላይ ከቤተ ክርስቲያን ጋር ተነጥቀ ግብዣ ላይ እንድትሆን ያደርጋል ዓላማውን የሚያስን ነገር የለም እያልኳችሁ አይደለም ከዓላማ የሚያስወጣ ነገር የለም እያልኳችሁ አይደለም ዓላማውን የሚያስጥል ዓላማ የለም እያልኳችሁ አይደለም ይሄ ሁሉ ይያለ ዓላማ በመኖር ሐዋርያቶች ያን አድርጓል ዓላማቸውን አለቀቁም ወንጌልን አለቀቁም እውነትን አለቀቁም ተነድሶ ነበር ሰዎች ዛሬ ታቱ እንደሚያደርጉ አሳ ያደርጉ ነበር ያ ምልክታቸው ነበር ያ ወደ ደስታ ይመራቸው ነበር ሞትን አልፈሩም ነበር ያለ ወንጌል ነው ያለ ክርስቶስ ነው ስለዚህ ነው ወንጌል ዛሬ ነገ አይደረሰው ስለዚህ ነው እኔ ዛሬ ቆሜ የምናገረው ስለዚህ ነው አንተ ቆሜ ቁጭ ብለህ የምትሰማው ክርስቶስን ስለገለጡ ለክርስቶስ ዋጋ ስለከፈሉ ደስታቸው ሙሉ ስለሆነ በአብ ቀኝ ስላሉ በስማቸው ከተማ
ይበል አሜን በል በጌታ ደስ ይበል አማኝ ስለወርቅ ደስ ይበል ወንጌል ስለምሰማ ደስ ይበል ዳዊት እንዲህ አለ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ አንተ ወደ ቤተክርስቲያን ስትመጣ በደስታ ነው ደስ ያልክና እዛ የነበረው ኮታቴ ጤና ልታመልክና ሰማይ ተከፍቶ ነው የምናየው ደስተኛ እንሆናለን የምናመልከው ጌታ ደስታ የሚሰጥ ጌታ ነው ዓላማ እግዚአብሔርን በማክበር ላይ የተመሰረተ ደስታ ይሄን እግዚአብሔርን ማክበር በሶስት ነገሮች ሊገለጡ ይችላል በሽብሻባ ሊገለጥ ይችላል በዝማሬ ሊገለጥ ይችላል አንዳንድ ጊዜ በዝምታ ሊገለጥ ይችላል እግዚአብሔርን በጥሞና ስናመልክ እግዚአብሔርን በመስጠት ስናመልክ እሱን ከፍ ስናደርግ ስለ እሱ ስንናገር ታላቅነቱን ስናወራ ሰማይ ባንተ ተፈጥሯል ይያለ ሰማይ ስለ አንተ ተሰራ ይያለ ሰማይ ይዘምራል ስንል ወገኖቼ ይዘምራሉ ስንል እኔ ባልነው ሌላ ይዘምራል ስንል እኔ ባልነው ሌላ ይሰራል ስንል እግዚአብሔር ባንተና በህይወቴ ውስጥ ደስታን ዱብ ያደርጋል ያ ደስታ የሚሄድ ደስታ አይደለም እውነተኛ የሆነ ሰማያዊ ደስታ በሰው ልጆች ለኔና ለአንተ ብቻ የተፈቀደ ደስታ ጊዜያዊ ደስታ የሚያደርጉት ኮንሰርት ዘፈን ጋር ይሄዱት እዛ ይጨፍሩና ቤት እንደገቡ የሚያለቅሱ ናቸው ጸጸት ያለባቸው ናቸው እኔና አንተ ቤት ስንሄድም ሌላ ደስታ ቤት ስንገባም ሌላ ደስታ መንገድ ላይም ሌላ ደስታ ስራ ስንሰራም ሌላ ደስታ ስንተኛም ሌላ ደስታ ሃሌሉያ ምትሰጥተው ደስታ አይደለም የሚሄድብህ ደስታ አይደለም እውነተኛ የሆነ ከወንጌል ውስጥ የተቀዳ ደስታ ሰማያዊ ደስታ የመንፈስ ቅዱስ ፍሬ የሆነ ደስታ ይህን ደስታ ለአንተና ለእኔ ክርስቶስ በመስቀል ላይ በመሰቀሉ በነፃ እንካ ተባለ ወሰድን ውሰድ በነፃ ያለ ክፍያ ያለ ዋጋ ጌታ ሞቶልሽ ኪሱ ከፍሎልሽ ኤሌሽን ተረክቦ ያ ደስታ ወደ አንቺ መጣ ደስታ የሚመጣው ከእግዚአብሔር ጋር ያለን ህብረት ነው ከእግዚአብሔር ጋር ያለን ህብረት ጌታን ከማመን ይጀምራል ጌታን ከመቀበል ይጀምራል እውነተኛ የሆነ ደስታ ከመዳን ይጀምራል መዳን ደግሞ ኢየሱስን በመቀበል ይጀምራል እውነተኛ ደስታ ከእግዚአብሔር ጋር ካለን ህብረት ያድጋል ያ ጌታ ስትቀበል ወደ አንተ የመጣው ደስታ ከጌታ ጋር ህብረት ስታደርግ ያድጋል ያ ደስታ የማያቋርጥ እድገት የማይቀየር እድገት መንፈሳዊ የሆነ እድገት ምክንያቱም መዳን ማለት በሶስት ነገሮች ይገለጣል መዳን ማለት በይቅርታ ይገለጣል መዳን ማለት ሁለተኛ በእግዚአብሔር ፍቅር ይገለጣል መዳን ማለት ይቅርታ ውስጥ ያለን ይቅርታ ማለት ክርስቶስ ያንተን ኃጢአት ተወ ካንተ ህይወት ወሰደ ማለት ነው ይቅርታ አደረገ ማለት ትናንት የነበረህን ማንነት ከህይወት ውስጥ ጠረገ የሚለውን የመጽሐፍ ቅዱስ ክፍል እንቀበላለን ምክንያቱም እንዲህ ይል ነበር ይቅርታ የህይወትን መንገድ አሳየኝ አለ ዳዊት በመዝሙር 16:11 ላይ የህይወትን መንገድ አሳየኝ በፊትም ደስታ አለ በቀኝም የዘላለም ታድራ አለ ስለዚህ የህይወትን መንገድ አሳየኛል ያ የህይወትን መንገድ ጌታን በመቀበል ብቻ ነው የሚገኘው ያ መንገድ ራሱ ክርስቶስ ነው ያ መንገድ ደስታችን ምንጭ የሆነ ተድላ ያለበት ደስታ ያለበት ብርሃን ያለበት ያ ደስታ ምንድነው ብትሉ ከክርስቶስ ላንቺና ለኔ የተሰጠን ታድላ ነው ያ ደስታ በእግዚአብሔር ዘንድ የነበረ ደስታ ነው ያ ደስታ በአብ ቀኝ ቁጭ ያለ ደስታ ነው ያን ደስታ ዳዊት ጠየቀ የህይወትን መንገድ አሳየኛል ያ የህይወትም መንገድም እውነትም ያለበት ክርስቶስ ነው እሱን አሳየኛል በፊትም ደስታ አለ በቀኝም የዘላለም ታድላ አለ የዘላለም ፈሽታ አለ የዘላለም እረፍት አለ የማይል ደስታ አለ እያለ ዳዊት ይናገር ነበርና ስለዚህ አለ አንደኛ በኢየሱስ በኩል ከእግዚአብሔር ይቅርታን በማግኘት የሚመጣው ደስታ ይቅርታን በማድረግ ኃጢአትን በመሰረት እኔና እንጂ የነበረን ክርስቶስ ወደ መስቀሉ በመውሰድ በመጽሐፍ ቅዱስ ላይ ኃጢአት በባይሉ ምን ይባላል ኤዳ ይባላል ኤዳ ደግሞ ይቅርታ ሲደረግ ይሰረዛል ይሄ
ኃጢአቴ ሄዶልኛል ክርስቶስ ተቀብሎልኛል በመስቀል ላይ ተሸክሟል ከዛ የተነሳ ምንኛለው ያለምንም ጻድቅ ነው የሚባል ስም ወይም ፓስፖርት አግኝቻለሁ ያ ፓስፖርት የጽድቅ መንገድ የሚመራ ፓስፖርት ነው ምክንያቱም ሰዎች በኃይላቸው በጉልበታቸው በእምነታቸው ሊጸድቁ ስለማይችሉ ከጌታ የተነሳ ያ ይቅርታ የተባለው ኃጢአቱ ሲወሰድ ሰው ንጹህ ሆንክ ማለት ፍሪ የሆነ ኮንዲሽን አገኘ ማለት ነፃ የሆነ ጻድቅ የመሆን ፓስፖርት አገኘ አሜን አሜን ስለዚህ ኢየሱስ ወደ አንተና ወደ እኔ ሲመጣ ያ ደስታ አሊያ ማለት ኢየሱስ ክርስቶስ የወለ ኃጢአት ወይም ቅጣቱን በመስቀል ላይ ወስዶታል አለ ይህን ማወቅ በክርስቶስ ሕይወት ውስጥ ደስታን ያፈስ በክርስቶስ ሕይወት ውስጥ ላሉ ሰዎች ላይ ደስታን ያፈሳል ማለት ነው ሉቃስ 10:21 ይላል ነገር ግን መናፍስ ስለታዘዙላችሁ በዚህ ደስ አይበላችሁ ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ ደስታችን ስማችን በሰማይ ስለተጻፈ ነው ደስታችን ስማችን በሕይወት መዝገብ ላይ ስለተጻፈ ነው ደስታችን ሞት ስለሄደ ነው ደስታችን ኃጢአት ስለሄደ ነው ደስታችን ሊሆን የሚገባው ዝማሬ ስላደረግን አይደለም አጋንንት ስለጮኸ አይደለም ግርግር ስለተፈጠረ አይደለም እኔና አንቺ ጌታን በመቀበል ይቅርታ በማግኘት ለዘላለም የሚገባው ድነት ስላገኘን ነው መዳን በኢየሱስ ስለሆነ ነው ላንቺ መዳን ሆኗል ዛሬ አለ በርግጥ ለዚህ ቤት ምን ሆኗል መዳን ሆኗል ሃሌሉያ ዛሬ ለእናንተ ምን ሆኖላችኋል መዳን ሆኖላችኋል ይሄ መዳን የሚሄድ መዳን አይደለም እውነተኛን ደስታን የሚፈጥር እውነተኛ ሰላምን የሚፈጥር እውነተኛ ማንነትን የሚያስታጥቅ ደስታ ከሰማይ የሆነ ደስታ ነው ሌላም እንዳለ በእግዚአብሔር እና በኢየሱስ የዳነ ማለት ከኃጢአት ኃይል ከሞት ቅጣትና ከእግዚአብሔር መለያየት መዳን ማለት ነው መዳን የሚለው ቃል ራሱ ከምንድን ነው የዳን ነው አንደኛ ከሞት ነው ከጌታ ከመሸሽ ነው የዳነው ወደ እግዚአብሔር ተጠጋ ነው ማለት ነው ከጌታ መሸሽ እግዚአብሔርን ያለማወቅ ኃጢአት ጋር መኖር ኃጢአተኛውን መንገድ ወደ ገሃነም ይወስዳል ግን እኔና አንቺ ኢየሱስን በመቀበላችን ምክንያት ዳን አብርሽ ዳንክ አሜን በል ከዛ የተነሳ ኃጢአት ሄደ ከክርስቶስ ጋር ተስማማን ማለት ነው ሶስተኛ የጌታዬ ፍቅር ነው ስለዚህ ፍቅር ነው ኢየሱስ ክርስቶስን በመላክ እግዚአብሔር ፍቅሩን ገለጠ በቃ ከዛ በላይ ፍቅሩን የሚገልጥበት መንገድ ስለሌለ ኢየሱስን በመላክ ፍቅሩን ገለጠ ዮሐንስ 3:16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ያለ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል ምክንያቱም መዳን የሚለው ሶስት ነገሮችን ይይዛል ብያቸዋለሁ ይቅርታን ይይዛል መዳንን ራሱ ሴቪንግ የሚለውን ይይዛል ሶስተኛ የእግዚአብሔርን ፍቅር ይይዛል ያ የእግዚአብሔር ፍቅር የተገለጠው ክርስቶስን በመላክ ነው በመስቀል ላይ በመግደል ነው ያ መግደል ደግሞ ለኔና ላንቺ የሕይወት ምንጭ ሆነ የዘላለም ሕይወት የማገኘ መንገድ ሆነ ስለዚህ ሁለተኛ ደስታ የሚመነጨው ከመንፈስ ቅዱስ ነው አለ ስለዚህ ደስታ የሚመነጨው ከመንፈስ ቅዱስ ፍሬ ውስጥ ነው ስለዚህ ለአማኝ ደስታ ስሜት ብቻ አይደለም እሱ መንፈሳዊ ፍሬ እንጂ ለአማኝ ደስታ ስሜት ብቻ አይደለም ላንቺና ለኔ እንደሌሎቹ አይደለም ከውስጥ የሚመነጭ ስሜትን ብቻ አይደለም የመንፈስ ቅዱስ ምንድነው ፍሬ ነው ጳውሎስ እዛው አስቀምጦት ነበር ኤፌሶን 5:22-23 ላይ ሲታነቡ ምን ብሏል አለ ፍቅር ደስታ ሰላም ይሄ ሁሉ ምን ሲሆን ከእግዚአብሔር ጋር ያለን ህብረት ሲጠናከር እነዚህ ፍሬዎች ይመጣሉ ስለዚህ ከነዚህ ፍሬዎች አንዱ ምንድነው ደስታ ከመንፈስ ቅዱስ ፍሬዎች አንዱ ነው የመንፈስ ፍሬ ግን ፍቅር ደስታ ሰላም ትዕግስት ቸርነት በጎነት እምነት የዋህት ራስን መግዛትና እንደነዚህ ያሉትን የሚከለክል ህግ ምን የለም በህይወታችን ላይ ከመኖራችን የተነሳ ከጌታ ጋር ከመጣበቃችን የተነሳ እሱን ከማምለካችን የተነሳ እነዚህ ይፈጠራሉ ምን ደስታ ፍቅር ሰላም ህብረት አንድነት ይሄን የሚከለክል ምን የለም ህግ የለም የእግዚአብሔር መንግስት ጽድቅ ሰላምና በመንፈስ ቅዱስ የሆነ ደስታን
ካህናት አለ በሮሜ 14:17 ላይ ጳውሎስ የእግዚአብሔር መንግስት የሚያመለክተው በመንፈስ ቅዱስ የሚፈሰውን ውስጣዊ ባህሪያቶቻችንን ነው የሚያሳየው። ያ ውስጣዊ ባህሪያቶቻችን አሁን እንደተናገርኩት ጽድቅ ነው፣ ሁለተኛ ሰላም ነው፣ ሶስተኛ ከላይ የሆነ ደስታ ነው። ያ ሁለተኛ ቆሮንቶስ 5:1 ላይ እኛ በእርሱ ሆነን የእግዚአብሔርን ጽድቅ እንድንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አድርጎ ምን አደረገ? ወሰደው። ከዛ የተነሳ እኔና አንቺ ነፃ የሆነ የማለፊያ ኮድ አገኘን። ፓስወርድ ባጅ አገኘን። እስካን አድርገህ የምታልፍበትን ባጅ የትኛውም ሰፈር ላይ ሄደሽ የሚሰረበትን ወንጌል የሚሰብክበትን የሚጸልይበትን በነፃነት አብ የምትይበትን በጽድቅ ምክንያቱ ህይወታችን ጽድቅ አልነበረም፣ ኃጢአት ነበርን፣ ጨለማ ነበርን። እንደውም በጨለማ የምንኖር ነበርን። ከዘር ማንዘር ብታይ ለዚህ ክብር የማንበቃ ነበርን። የሰማይ ዜጎች አይደለም፣ በምድር የተናቅን ነበርን፣ ክብር የሌለን ነበርን። ግን እኛ ክርስቶስን ኃጢአት የሌለበትን በመስቀል ላይ ከመስቀሉ የተነሳ ጽድቅ ሆነን ጻድቃን ተባልን። አሜን አሜን። ስለዚህ ደግሞ ሰላም አለ ከእግዚአብሔር ከራሳችንና ከእምነት ባልንጀሮቻችን ጋር ተስማምተን በአንድነት በህብረት የምንኖረው ህይወት ነው። ሰላም ከእግዚአብሔር ከራሳችን። ሰው ከራሱ ጋር ከተጣላ ከጎረቤቱ ጋር ይጣላል። ሰው ከራሱ ጋር ከተጣላ ከሚስቱ ጋር ይጣላል። ሰው ከራሱ ጋር ከተጣላ ካገኘ ሁሉ ጋር ይጣላል። ሰው ከራሱ ጋር ከተጣላ ከእግዚአብሔር ጋር ይጣላል። ሰው ከራሱ ጋር ከተጣላ ከቤተ ክርስቲያን ጋር ይጣላል። ሰው ከራሱ ጋር ከተጣላ ከህብረት ውስጥ ካለው ነገር ሁሉ ጋር ይጣላል። ስለዚህ ሰላም ማለት ከራስ ጋር ከእግዚአብሔር ጋር ከሰው ሁሉ ጋር የምናደርገው ህብረት ማለት ነው። አሜን። ሌላኛው ደስታ በፈተና በመጽናት እና ፈተናን በመቋቋም የሚገኝ ውስጣዊ ስሜት ነው። ይሄን ያደረጉ ክርስቶስ አድርጓል፣ መርዶክዮስ አድርጓል፣ ሌሎችም አድርጓሉ። ምክንያቱም ኢየሱስ ክርስቶስ ይሄን ጽዋ ባይቀበል ዛሬ እኔና አንተ ልንሰብክ አንችልም፣ ልናመልከው አንችልም። ስለዚህ ያዕቆብ በመጽሐፉ እንዲህ ብሎ ነበር ምዕራፍ 1:2-3 ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ምን በሉ ቁጠሩት። ፈተና በግል ይመጣል፣ ፈተና በህብረት ይመጣል፣ ፈተና እንደ ከተማ ይመጣል፣ ፈተና እንደ ቤተ ክርስቲያን ይመጣል። ይሄን ፈተና በምን እንደምን እንቁጠር? እንደ ደስታ እንቁጠር። ለምን? የያዝነው ነገር አላማ ቀላል ስላይደለ፣ የያዝነው አላማ እዚህ ምቀር ስላይደለ፣ የያዝነው አላማ ቀልድ ስላይደለ ፈተናዎች በበዙብን ቁጥር እኛ ያለንን ወደፊት የሚሆነንን መያዝ ነው አለ። ጴጥሮስም በአንደኛ መልእክቱ ላይ እንዲህ ብሎት ነበር 1:6-9 በዚህም እጅግ ደስ ይላችኋል፣ ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብድ የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴም ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል አለና እርሱንም ሲታዩ ትወዳላችሁ ሁሉንም አለ። አሁንም ምንም ባታዩ በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይናገር ክብር በሞላበት ሐሴት ደስ ይላችኋል። አሜን። ይሄን ይውላችሁ። እንደዚህ አይነት ደስታ ለነማን ደረሰባቸው መሰላችሁ? ደስታ ጭንቀቱስ አለፉ እነ መርዶክዮስ። አይሁዶች በችግሩስ እንዲያልፉ ጊዜ ደረሰ። አይሁዶች ብቻ አይደለም፣ መርዶክዮስ በግሉ እንጨት ተዘጋጅቷል። በህዝቡ እንደ ህዝቡ ደብዳቤ ተጽፏል። በዛው በፋርስና በሜዶን ህግ ደብዳቤ ላይ ማይተም ተበተውበታል። ያ ደግሞ እንደ ሰው ምን መሆን የማይችል ነው፣ ሊሻር የማይችል ህግ ነበር። በዛ ውስጥ ነው መርዶክዮስ ይላል ባለመናወጥ
ባለመናወጥና ባለመነሳት ምን ይል ነበር? እግዚአብሔርን ይጠባበቅ ነበር። ለአስቴር መልእክት ይይዝ ነበር። አንቺ እዛ ቤት የገባሽው እኮ ለዛሬ ቀን ሊሆን ይችላል። አንቺ ክብር ያገኘሽው፣ አንቺ በንጉሥ ቤት የገባሽው የንጉሡ ሚስት ብቻ እንድትሆኚ አይደለም። ዛሬ እግዚአብሔር ይህን ሕዝብ ለንጉሡ ነግረሽ እንድታዝኚው ሊሆን ይችላል። እምቢ ያለሽ እምቢ ካልሽማ እግዚአብሔር ለአይሁዶች መዳንን ከሌላ ስፍራ ያመጣል እያለ ያወራ ነበር። በፈተና ይጸና ነበር። ይሄን ደግሞ ሐማም ገልጦት ነበር። እኔ አለ ምንም ደስ ብለኝ ክብር ቢጎናጸፍ ከንጉሡ ጋር ምግብ ቢበላ ይሄ በንጉሡ በራፍ ላይ የተቀመጠ ሰውዬ የማይነሳ ከሆነ እኔ ምንም አይደለም አለ። ግን ሚስቱ እንዲህ አለችው፣ ይሄ የምትዋጋው ይሄ የምትገፋው ክዳን ያለበት ከሆነ ክብር ያለበት ከሆነ እውነት የገባለት ከሆነ እግዚአብሔር ወገን ከሆነ ፈጽሜ ምን ልትል አትችልም፣ ልታሸንፈው አትችልም። ጠላት ብዙ ነው የሚመኘው፣ ብዙ ተመኘ። የንጉሡን ፈረስ፣ ካባውን፣ የእጁን ቀለበት እግዚአብሔር ነገሩን ገለበጠ። አሜን። ከዛ ሐሳብ ያለው ምዕራፍ 8 ቁጥር 15 እና 16 ነው። ያ መርዶክዮስ ለብሶ ወጣ፣ በክብር ወጣ። ቀኑ ተቀየረ። ያ ማይተም ደብዳቤ ተጽፎ ሐማ የጻፈው ደብዳቤ በራሱ መርዶክዮስ ጽሑፍ በራሱ ማይተም አዋጁ ሲሻር አዋጁ ሲገለበጥ ከመጽናቱ የተነሳ እሱ ቁጭ ብሎ እግዚአብሔርን ስለሚጠብቅ በእውነት መልካም አድርጎ በእነ መርዶክዮስን እንደዛ ያደረገው መልካም ማድረጉ ነው። የሆነ ጊዜ ንጉሡ ላይ ምን ያደርጉ ነበር? ያሴሩ ነበር፣ ሊገሉ ያሰቡ ነበር። መርዶክዮስ ግን ያን ጊዜ ጠቅሞ ንጉሡ እንዳይሞት አድርጎ ነበር። ያቺ ውለታ ስለዚህ ነው በምድር ላይ የምንሰራቸው ስራዎች ሁሉ ምን ይሆናሉ? ይመሰከባሉ። ተመሰከበለት። እግዚአብሔር ክዳን ስላለ ከንጉሡ ላይ እንቅልፍ ወሰደው። ንጉሡ መስገቦቹን ሲገለባበት መርዶክዮስ የተባለ ሰውዬ በዚህ ጊዜ ለእግዚአብሔር ሲል ተዋግቷል። ለዚህ ለንጉሡ ሲል እንዲህ ብሏል። ለንጉሡ ሲል እንዲህ ተቸግሯል። ደግሞ የሚገርመውን ተመልከቱ። እነ መርዶክዮስ ያሉት የት እንደሆነ ተመልከቱ። በምርኮ ሀገር እንደሆነ አትዘናጉ። ስለዚህ እነዚያ ባቢሎኖች ከወሰዱ በኋላ ፋርስና ሜዶን ከወሰደ በኋላ በምርኮ ሀገር እንደሚኖሩ ይወቁት። ምንም መናገር መፍትሄ የሌለበት ሀገር እንደሚኖሩ ይወቁት። ከዛ ውስጥ ነው እግዚአብሔር አስቴር ላይ ሞገስ የጨመረባት። በዛ ውስጥ ነው እግዚአብሔር የንጉሥ ሚስት ያደርጋል። ስለዚህ መርዶክዮስን ሰው ከንጉሡ ላይ እንቅልፍ ወስዶ የመርዶክዮስን ተግባር አሳየ እግዚአብሔር። ነገ ስንድ ትናንትና ዛሬ ያደረግናትን እግዚአብሔር ያሳየናል። ትልቅ ቤት፣ ግንብ ቤት፣ በወርቅ የተሰራ ቤት እንድኖረን መልካም እናድርግ። መልካም ነገር ሁሉ የእግዚአብሔር ፈቃድ ነው። ከዛስ ምን ይሆናል? ለአይሁዶች ብርሃንና ደስታ ቀን ወጣላቸው። አይሁዶች ፌሽታ ቀን ሆነ። ምግብ እንዲበሉ በሄደበት ሰፈር ሁሉ ፌሽታ እንዲሆን ከዛ የተነሳ በአሕዛብ ላይ መፈራት ወደቀ። በሚያስጨንቋቸው ነገር ሰዎች ላይ መፈራት ወደቀ። ሰዎቹ ምን ይላል? እኔ ምንድን ነኝ? አይሁድ ነኝ። እኔ አይሁዳዊ ነኝ። አሕዛብ እኮ ነው። ይሄን እንድል ያደረገው ምን እንደሆነ ታውቃላችሁ? በፈተና ውስጥ መጽናት የመጨረሻን ደስታ አመጣላችሁ። ኢየሱስ መስቀሉን የታገሰው በፊቱ ስላለው ደስታ ነው። ዕብራውያን ጻፊ ምዕራፍ 12 ቁጥር 2 ላይ እንዲህ ብሎ ነበር፣ የእምነታችንን ራስና ፈጻሚ የሆነ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ነውርን ንቆ የሚያልፈውን ነገር ንቆ የጌታን ቃል ጠብቆ በአብ ቀኝ በክብር ቁጭ አለ። ምን እሱ ብቻ ነገ ተመልሶ ይመጣል። ደስታችን ያኔ ሙሉ ይሆናል። ፈተናዎች ሲያጋጥሙን ከማጉረምረም በትዕግስት
አዲስ ምዕራፎችን በመቀየር በመጸለይ ቃል በማንበብ ከእግዚአብሔር ጋር ኮኔክት በመሆን ደስታችንን ሙሉ እንድናደርግ እግዚአብሔር ይርዳን። አራተኛ አመስጋኝ ሰው ከልቡ ደስታ ይፈሳል። የሚያመሰግን ሰው በቃ በሌለው የሚያመሰግን፣ ባለው የሚያመሰግን፣ ባገኘው የሚያመሰግን፣ በተገኘው የሚያመሰግን፣ እግዚአብሔር በሰጠው የሚያመሰግን፣ በሁሉ የሚያመሰግን ሰው ከልቡ ውስጥ ደስታ ይፈሳል። ውድ ዋደት ያገኝ አይደለም በተኛበት እየሳቀ ይነሳል። ሳቁ እውነተኛ የሆነ ከውስጥ የሚመነጭ ሳቅ ነው። ትክክለኛ የሆነ ሳቅ ነው። ምስጋናና ደስታ አብሮ የሚሄዱ የማይነጣጠሉ ነገሮች ናቸው። ምስጋና ባለበት ደስታ አለ። ምስጋና ባለ ደስታ ባለበት ምስጋና አለ። እግዚአብሔርን ማክበር አለ። አንደኛ ተሰሎንቄ 5:16-16 ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙንም ያዙ። ትንቢትን ምኖር አትናቁ፣ ሁሉ ጊዜ ሳታቋርጡ ጸልዩ፣ ደግሞ በሁሉ አመስግኑ። ፈተና ሲደርስም ጌታ ድንቅ ነው። እሱ ሳያውቅ ምንም አልመጣም። እሱ ሳያውቅ ምንም አልሆነም። እሱ ሳያውቅ በህይወቴ ምንም አልተፈጸመም። እሱ ሳያውቅ ነገሬ ይስተካከል አደረገም። እሱ ሳያውቅ ነገሬ አልተዘጋም። እሱ ሳያውቅ የተዘጋብኝ ነገር ነገ የሚከፈት ነገር ነው። የቆመብኝ ነገር ነገ የሚንቀሳቀስ ነገር ነው። የኔና ያንተ ስራ ሁሉ ጊዜ ደስ ማለት ነው። ሳናቋርጥ መጸለይ ነው። በእግዚአብሔር ተስፋ ማድረግ ነው። በመንፈስ መሆን ነው። በመንፈስ መሆን ነው። ስለዚህ ነው እንደዚህ ብሎ የምናገረው፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ እግዚአብሔር ፈቃድ በክርስቶስ ኢየሱስ ለኔ ነውና፣ ለአንቺ ነውና፣ ለኛ ነውና። መንፈስንም አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካምንም ያዙ። ይህ እግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ሁልጊዜ ደስ ይበለን። ሁልጊዜ በጌታ ደስ ይበላችሁ። ደግሜ እምላለሁ ደስ ይበላችሁ። ጳውሎስ ፈተና ስላለ ነው፣ ችግር ስላለ ነው፣ ሰው ተስፋ ስለሚቆርጥ ነው። በዚህ ምድር ኢየሱስ ራሱ በዓለም ሳላችሁ ፈተና አለባችሁ፣ የሚያስጨንቅ አለ፣ አውሬ ጠላት አለ፣ የሚከስ ባለዶሴ አለ፣ ጠዋት የሚከስ አለ፣ ከሳት የሚከስ አለ። ግን ምን አትበሉ፣ አትፍሩ፣ እኔ ምን አድርጌአለሁ? አሸንፌአለሁ። በተሸነፈ ዓለም ውስጥ ያንተ ነገር ምንድነው ብትል ባገኘው አጋጣሚ ደስታን መፍጠር። በቃ ደስታን መፍጠር። ጌታን ወደ ቤት ይጠርተ፣ ወደ ህልውና ይጠርተ ደስታን መፍጠር የኔ ስራ ነው። ደስታን ማድረግ ያንቺ ስራ ነው። ከዛስ ቅድም እንደነገርኳችሁ ደስታ አልፎ አልፎ የሚፈጠር ስሜት ሳይሆን በክርስቶስ ኢየሱስ ላይ የተመሰረተ ያናኖር ሳይሆን ህይወታችን ባይኖር ቢኖር ቢመቸን ባይመቸን ቢከፈን ቢደለን ቢሰጠን ባይሰጠን ደስተኞች መሆን ግዴታ። የዳነ ሰው ባህሪው ደስተኛ መሆን፣ የዳነ ሰው ባህሪው ደስታን ማግኘት፣ የዳነ ሰው ባህሪው በህይወቱ ጌታ ብቻ እንዲገለጥ ከጠዋት እስከ ማታ መስራት ነው። ታዲያ ይህን ደስታን በህይወታችን ለማቆየት ምን ማድረግ አለብን? የደስታ እንዳይሄድ ሊሄድ ይችላል። አሁን ብዙ ሰዎች ጊዜያዊ ደስታ ሊኖራቸው ይችላል። እውነተኛ የሆነ ደስታ ላይኖር ይችላል። ስሜቱ ውስጥ የሚመነጭ በልብ ቁጭ ብሎ በአፍ የሚወጣ ደስታ ሊኖር ይችላል። ግን እኔና አንተ ይሄን ሁለተኛ እውነተኛ የሆነው ደስታ ለማቆየት ምን እናድርግ? አንደኛ በየቀኑ እንጸልይ። ጠዋት ይሁን ከሰዓት ይሁን በየቀኑ እንጸልይ። ያ ደስታችንን ያቆየልናል። ጸሎት ማለት በራሱ 5 ነገሮችን ይይዛል። communication with God,
speaking and listening to him. A communication የምለው ከእግዚአብሔር መነጋገር ሳይሆን ማግባባት ነው። ሳትግባባ ብትጸልይ አይሰማም። መነጋገር ማለት ከእግዚአብሔር ጋር ማግባባት ነው። ማናገር ማዳመጥ እግዚአብሔርን በማናገር እግዚአብሔርን በመስማት ደስታችንን ወደፊት ልናቆየው እንችላለን። መዝሙረ ዳዊት 62:8 እንዲህ ይላል የሕዝብ ማህበር ሁላችሁ በእርሱ ታመኑ ልባችሁንም በፊቱ አብዝዙ። በእግዚአብሔር ፊት ልባችንን እናብዝዝ። ዳዊት በኃጢአት በወደቀ ጊዜ ከእግዚአብሔር ፊት በኃጢአት ምክንያት በሄደ ጊዜ በ51ኛው ምዕራፍ ላይ የእግዚአብሔር መስዋዕት የተሰበረ መንፈስ ነው ያለ እግዚአብሔር የተዋረደውንና የተሰበረውን ልብ አይንቅም እያለ ይቀርብ ነበር። ምክንያቱም እግዚአብሔር ያንቺንና የኔን ጸሎት ደስታ እንድናቆይ በሕይወታችን ውስጥ እንዲቆይ ይረዳናል። ሁለተኛው ወርሺፕ እግዚአብሔርን ምን ማድረግ ማምለክ አምልኮ እግዚአብሔርን ማወደስን ይጀምራል። ከፍ ማድረግ ንጉሥ ነህ ይህን ሰርተሃል ልጅህን ልከሃል ሰማይ ፈጥረሃል ለአንተ የሚሳኒ ነገር የለም ሁሉ የእጆች ስራ ናቸው ያለው እግዚአብሔርን ማምለክ በጸሎት ውስጥ ነው። የጸሎቱ አካል ስለሆነ ነው። praising God for who he is ባህር የእርሱ ናት እርሱም አደረጋት የብስም የእጆቹ ስራ ናቸው ኑ እንስገድ ለእርሱም እንገዛ በእርሱ ባደረግን በእግዚአብሔር ፊት እንንበርከክ እያለ ዳዊት ሰዎችን ይጋብዝ ነበር። ይሄን ሰርተዋል። ወደሱ እንምጣ ለሱ እንስገድ እናምልከው። እሱ ምን ያደርገናል? ያሻግረናል። እሱ ይረዳናል። ሌላኛው ጸሎት ኮንፌሽን ነው። መናዘዝ ኃጢአትን መናዘዝ በደልን መነጋገር ኃጢአትን አድሚት ማድረግ ለእግዚአብሔር እኔ በደለኛ ነኝ እኔ ትላንትና ከእገሌ ጋር ውሸት ተናግሬያለሁ እኔ ሰርቄያለሁ አስራትን ሰርቄያለሁ ከሰዎች ጋር ሐሜት ተናግሬያለሁ አንተ ማትከብር ሰፈር ላይ ኖሬያለሁ እኔን አትካለሁ እያልን ኃጢአታችንን መናዘዝ ነው። አንደኛ ደስታን በሕይወታችን ከሚያቆዩ ነገሮች አንዱ መናዘዝ ኃጢአታችንን ማመን ያ ይቅርታን እንድንቀበል ይረዳናል። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያድነን ሊያነጸን የታመነ ጻድቅ ነው ይላል አንደኛው ዮሐንስ ምዕራፍ 1:9። ሁለተኛ ታንክስጊቪንግ የጸሎቱ አካል ማመስገን ነው ጌታን ስለተሰጠን ሁሉ እግዚአብሔር ለኔና ለናንተ የሰጠንን እየቆጠርን ጌታ ሆይ በሰጣን ጌታ ሆይ አገልግሎት እንዲያገለግል አቅም ሆንክልኝ እግዚአብሔር ሆይ ጤና ሰጠኝ እግዚአብሔር ሆይ ክብር ሰጠኝ እግዚአብሔር ሆይ ሞገስ ሆንክልኝ ስለዚህ ተመስገን ከፍ በል ንገስ ያለን ጠዋትና ከሰዓት ከሱ ጋር ስንሆን ደስታችን ይዘልቃል። ደስታችን እስከ መጨረሻ ይሄዳል። በምስጋና ውስጥ በአድናቆት ከሱ ጋር በመነጋገር ውስጥ ደስታችን ይሄዳል። ሌላ ሰፕሊኬሽን ምልጃ ነው። ዳም ምልጃ ምን ያደርጋል መሰላችሁ? ስለ ሰዎች ስለ ራሳችን ስለ ቤተ ክርስቲያናችን የምናስባትን ነገሮች ለእግዚአብሔር መንገር ነው። ጌታ ሆይ ይሄ ያስፈልገናል ግን ቆይቷል ይሄ ካልሆነም ያንተ ፈቃድ ይሁን አንተ ማድረግ ትችላለህ በአንተ እተማመናለሁ አንተ ክብሬ ነህ አንተ ሞገሴ ነህ እስከዛሬ የቆየው በኔ ምክንያት ሊሆን ይችላል አሊያም ከመጣ ሊቆ ስለሚቆጠኝ ሊሆን ይችላል አንተ ልክ ነህ ይሄን አድርግ። ስለ ቤተ ክርስቲያን ስለ ጓደኞቻችን ስለ ህብረት መጸለይን ያጠቃልላል። ሁለተኛ መጽሐፍ ቅዱስን ማንበብ በሕይወታችን ላይ ደስታ ሊያቆየን ይችላል።
መጽሐፍ ቅዱስን በአራት መንገድ ነው የምናነበው። አሁን በቸርቻችን ላይ እየተፈጸመ ያለ አለ። ፐርሶናል ባይብል ስቴዲ አለ፣ ግሩፕ ባይብል ስቴዲ አለ፣ ቶፒካል ስቴዲ አለ፣ ቡክ ባይ ቡክ ስቴዲ አለ። አሁን ወንድማችን ዘዶ እንደሚያስተምር ባለፈው ፓስተር መስፍን እንዳስተማረ ድሮ ቡክ መጽሐፎቹን የምናነብበት። ስለዚህ ፐርሶናል ለኔና ለናንተ አሁን ቀጣይ ላይ ታነባላችሁ። ሐዋርያ ሥራ የተሰጠው ፐርሶናል አይደል? ያ ፐርሶናል የጥናት ጊዜያችንን ማጠናከር ማንበብ፣ ከዛስ ባይብል ስቴዲ ላይ መሳተፍ። በየትኛው በስሞል ግሩፕ አሊያም በቸርች ክላስ ላይ በሚሰጠው ባይብል ስቴዲ ላይ መሳተፍ በሙላት ሳታቋርጡ። ባይብል ስቴዲ ምንን ይጨምራል? አንደኛ በህይወታችን ላይ ቃል እንድናውቅ ይረዳል። ሁለተኛ ከወንድሞች ጋር ህብረት እንድናደርግ ያደርጋል። ሶስተኛ ለምንነስባቸው ጥያቄዎች ከፍተን ወደ ውስጥ እንድንቆፍር ይረዳል። ይሄ በቤተ ክርስቲያናችን ላይ አሁን እየተፈጸመ ያለው ነው። ምን ማድረግ አለብን? ቃል ማምራው አለብን። ቃል እውቀት ይጨምራል፣ ቃል ጥበብ ይጨምራል፣ ቃል ማስተዋል ይጨምራል። ምክንያቱም ቃል የማያነብ ሰው እውቀት አይኖርም። ቃል ካላነበብን እንዴት እንሰብካለን? ቃል ካላነበብን ለምንነሱባቸው ጥያቄዎች መልስ ልንሰጣቸው አንችልም። በፐርሶናል እናንብብ፣ በግል በግሩፕ እናንብብ፣ በሪስ ቶፒካል። አንደኛው ስለ ፍቅር ማጥናት፣ ስለ ደስታ ቶፒካል። አሁን ዛሬ እኔ ስለምንድን ነው አጥንቼ መጣሁት? ስለ ደስታ ነው። ያቺ ቶፒካል ባይብል ስቴት ነው ለኔ። ስለዚህ ሙሉ መጽሐፉን ቶፒካል ማንበብ እንችላለን። ሌላኛው ቡክ መጽሐፎችን በተራ ማንበብ ይቻላል። ለምን? ሐዋርያ ሥራ ምዕራፍ 17 ቁጥር 11 ላይ እነዚህም በተሰሎንቄ ከሚኖሩ ይልቅ አለ። የማያነቡ ናቸው ማለት ነው በተሰሎንቄ ያሉት። እነዚህም በተሰሎንቄ ከሚኖሩ ይልቅ ልበ ሰፊዎች ነበሩና ነገሩ እንደዚህ ይሁንኒ ብለው ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሏል። yes ከምን ይሻላል? ከተሰሎንቄዎች ይሻላል። ምን ያደርጉ ነበር? ቃሉን ዕለት ዕለት እየመረመሩ ይቀበሉ ነበር። ስለሚያነቡ ማለት ነው። ወደዛ ስለሚሄዱ ነው። ስለዚህ ባይብል ስቴዲ መጽሐፍ ቅዱሳዊ ነው። ባይብል ስቴዲ ቸርች የራሷ ፕሮግራም ስለቀረጸች አይደለም። ባይብል ስቴዲ የሁሉ ነው፣ ግዴታ ስለሆነ ነው መግባት አለብን ወገኖች። የማትገቡ ቢዚ ሆናችሁ እውነቴን ነው የምላችሁ። ባይብል ስቴዲ ኦንላይን ነው፣ ቦታ አይጠብም። እንደም ዛሬ ጋበዝኳችሁ ነው አይሻልም? ያ ባይብል ስቴዲ እውቀት የምናገኝበት መንገድ ስለሆነ። ስለዚህ ወዳጆች በቤተክርስቲያን ባይብል ስቴዲ የማትሳተፉ ተሳተፉ። ዓላማው ምንድነው? ባይብል ስቴዲ ምናምን ባይብል ምናምን በዓላማው ምንድነው? አንደኛ ስለ እግዚአብሔር ለማወቅ እግዚአብሔርን እንድናውቅ መጽሐፍ ማለት ነው። እግዚአብሔርን ሰዎች ያው ከኛ ቀድሞ መስበክ የጀመሩ ሰዎች ምንን በማንበብ ነው? መጽሐፍን በማንበብ ትምህርት ቤት ሄደው በመማር እውቀትን ሸምሮ ያሸጋገሩ አመጡ። ስለዚህ to know about God better ዮሐንስ 17:3 እንደዚህ እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። መጽሐፍን ማንበብ ኢየሱስን የላከውን አብን ለማወቅ መጽሐፍ ቅዱስ ማንበብ ያስፈልጋል። ሁለተኛ በመንፈሳዊ ለማደግ መጽሐፍ ቅዱስ ማንበብ ያስፈልጋል። በመንፈሳዊ ሕይወት ለማደግ የመጀመሪያም የመጨረሻም መጽሐፍ ቅዱስ ማንበብ ነው። ጸሎቱ እንዳለ ሆኖ ሁለተኛ ቲቶ 3:16-17 የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። መንፈሳዊ ሕይወታችን እንዲያድግ አከታትለን መጽሐፍ ሳናቋርጥ መጽሐፍ እስከምናፍቅ መጽሐፍ ስራ እየሰራን መጽሐፍ አይምሮአችን ለዝም ብሎ ይከናገን እንዲከናገን ትዝላችኋል። ይሄን ርዕስ ይቀበል ይሄን ርዕስ ወንጌል ስርጭት ላይ ቆመን ፖስተሩን ይዤ በእንግሊዝኛ The joyful life is
internal feeling that express in the face የሚል መጣልኝ አይምሮዬ ላይ መጣ ውስጣዊ የሆነ ስሜት በሰው ህይወት ላይ የሚገለጠው ነው የሚል እስከነሱ ጋር ወንጌል ስናገለግል ያቺ ልጅ መጣ እሷን ጽፌትኩኝ ተዘጋጀ በዛ ሰዓት ደግሞ ጊዜ ቃል በዛን ጊዜ እንትን የሚለው ተናግሮ ነበርና እግዚአብሔር ቃል ይሰጣል ስለዚህ ይሄ መንፈሳዊ ህይወትን ለማሳደግ መጽሐፍ ቅዱስን ማንበብ በተለይ በግል እየተረዳን እያስተዋልን በቃ ያውቀን ስንት መንፈሳዊነታችን እና ያድጋል we will be spiritual ሌላኛው በዕለት ተዕለት ህይወት ላይ አፕላይ ለማድረግ መጽሐፍ ቅዱስን ማንበብ አስፈላጊ to apply God's word in daily life James 2:22 እንዲህ ይላል ቃሉን የምታደርጉ ሁሉ እንጂ ራሳችሁን ያሳታችሁ የምትሰሙ ብቻ አትሆኑ በህይወት ለመተርጎም የህይወቱ አካል ለማድረግ የሰመነውን ቃል ለመተርጎም ምክንያቱም ያ የተባለው ቃል በእውነተኛ መሰረት ላይ ስላልተባለ ነው የመስቀሉ ቃል ለምጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው ደግሞ ኃይል ያሳጥቃል ማለት ነው ጉልበት እናገኛለን ኃይል እናገኛለን ጣቢባን እንሆናለን በማስተዋል እንናገራለን በማስተዋል እንሰብካለን በማስተዋል እንጸልያለን የምንናገረው መርጠን እንናገራለን ከቃል ላይ እውነቱን ላይ ኮንቴክስቱን ጠብቀን እንናገራለን እውነተኛ የሆነውን የጌታን ማንነት ለዓለም እየገለጥን እንናገራለን ምን ይኖረናል ዕውቀት ይኖረናል ስለ እግዚአብሔር አውቀናል አለኛ መንፈሳዊያን ናቸው ነን ከዛ በኋላ ምን እናደርጋለን ዕለት ተዕለት ህይወት ላይ ይሄን እንተገብራለን ጌታ ደግሞ ይከብራል አሜን ጌታ ለዘላለም ይክበር ይሄን የሰመነውን ቃል እሱ ይባርክልን ስለዚህ የተሰጠኝን ቃል በአጣጥም ተጠቅሜያለሁ አሳጥሬም አለው ጌታ ለዘላለም ይባረክ እሱ የሚያስተምር ነው እሱ የሚገልጥ ነው በእኛ ምንድነው ድሮ ይቅር ጌታ ይባርክ ጨርሻለሁ እንጸልይ ያችን ዝማሬ አንድ ጋብዛለሁ ለምንድነው የጋበዝኩት መሰላችሁ ጸሎታችንን የሚሰማ ጌታ መልስ የሚሰጥ ጌታ ሐሴት የሚያደርግ ጌታ ደስታን የሚሞላ ጌታ እውነትን የሚገልጥ ጌታ ያ ክብር የሆነ ጌታ ቃል የሚሰጥ ጌታ ደስተኛ የሚያደርግ ጌታ በምስጋና የሚሞላ ጌታ የሞተልሽ ጌታ ሞትን ድል አድርጎ የተነሳ ጌታ በአብ ቀኝ የተቀመጠ ሰውጥር የሚማልደው ጠበቃይሽ ሃሌሉያ ጠበቃዬ በፊት የሚቆምልኝ ጠበቃዬ ኢየሱስ ስሙ ይባረክ ስሙ ለዘላለም ይባረክ ጌታ ለዘላለም ይባረክ መንፈሱ እዚህ አለ መገኘቱ እዚህ አለ ህልውናው እዚህ አለ ሰማይ በአንጻራችን አለ ክብሩ እዚህ አለ መገኘቱ እዚህ አለ መኖሪያን ያደረገ እግዚአብሔር እዚህ አለ እንደ ያለ እግዚአብሔር እንደ እዚህ አለ ቃሉን ለምሰሙት ከኔ ጋር ለምስማሙት ወደ እሱ እንመጣለን ያለ ጌታ እዚህ አለ እኔም አብም እንመጣለን ያለ መኖሪያ እናደርጋለን ያለ ጌታ ዛሬ እዚህ አለ በመገኘቱ የጎበኘ ጌታ እዚህ አለ ሃሌሉያ I'm
ወገኖቼ የልባችንን የሚያውቅ የምንደገፈው ነገር የለም ሀብት የለንም ብር የለንም ምንናገረው ነገር የለም መደገፊያችን ውስጣችንን የሚያውቅ የጎደለብንን የሚያውቅ ያነሰብንን የሚያውቅ እሱ ነው መመኪያችን እሱ ነው መደገፊያችን እሱ ነው የመኖራችን ምስጢር Allah